ዛሬ በጣም ቆንጆ ለጤናችን ተስማሚ የሆነ በጣም ቆንጆ የጁስ አሰራር ነው ይዤላችሁ የመጣሁት። ሰላም ጤና ይስጥልኝ እና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ዛሬ ቀላል የሆነ የብርቱካን የአናናስ እንዲሁም ደግሞ የሎሚ የጁስ አሰራር ነው ያመጣሁላችሁ። ትወዱታላችሁ። ቪዲዮውን እስከ መጨረሻው እዩት። ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ነባር ቤተሰቦቼ ላይክ ሼር እያደረጋችሁ ወደ አሰራር እናልፋለን። እዚህ ጋር እንደምትመለከቱኝ የሚያስፈልጉኝን ግብአቶች አዘጋጅቻለሁኝ። ብርቱካን አለኝ፣ ዝንጅብል አለኝ፣ አናናስ እንዲሁም ደግሞ ሎሚ ጨምርበታለሁ። እንደምታዩት ብርቱካን በቫይታሚን ሲ የበለጸገ ነው። ዝንጅብልም እንደዛው። ከአናናሱም በጣም ብዙ ጥቅም አለው። ሁላችሁም ቤታችሁ እየሰራችሁ ፍሬሽ የሆነ ጁስ ብትጠጡ በጣም ቆንጆ ነው። በተለይ ደግሞ ሰውነታችሁን ለመቀነስ የምትፈልጉ ሁሉም በሽታ ተከላካይ ናቸው እና እስኪ ሁላችንም አብረን እንሰራዋለን። ከወደዳችሁት ደግሞ ላይክ ሼር ታደርጉታላችሁ ማለት ነው። እዚህ ጋር በመጀመሪያ እንደምትመለከቱኝ አናናሱን በነገራችን ላይ በደንብ አድርጌ አጥቤዋለሁ። በጣም የበሰለ ነው አናናሴ። እንደምታዩት ቆርጠዋለሁ። ግማሹን ነው የምጠቀመው፣ ብዙ አልጠቀምም። ከላይ በደንብ አድርጌ ልጠዋለሁኝ። ግማሹን አስቀምጣለሁ ለሌላ ሰራዋለሁ፣ ግማሹን ደግሞ አሲር አድርጌ ሰራዋለሁኝ ማለት ነው። በነገራችን ላይ ልጣጩ ራሱ ውሃ ላይ ጥዳችሁ በደንብ ሆኖ በስሎ ከዛ ውሃውን አጥንፋችሁ መጠጣት ትችላላችሁ። በተለይ ሰውነታችሁን መቀነስ ለምትፈልጉ በጣም ቆንጆ ነው። የእውነት ለውጥ ታውጡበታላችሁ። ጠጡ። ጧት ማታ ብትጠጡ በጣም አሪፍ ነው። እንደዚህ እንደምታዩት በደንብ አርጌ ከትፌዋለሁ። አነሳ አርጌ ዝንጅብሉን በደንብ አርጌ አጥቤዋለሁኝ። ስለዚህ እንስ እያደረኩ እንደዚህ በትንሹ በደንብ አርጌ ከትፈዋለሁ ዝንጅብሉንም ማለት ነው። ምክንያቱም በኋላ በመፍጫ ላይ ስለማስገባው በደንብ ሆኖ ደቀቅ ሆኖ እንዲበስል እንዲፈጭልኝ ማለት ነው። ዝንጅብል ትንሽ በርከት አርጌ ያለሁኝ ያው እኔ ትንሽ ሰውነቴን ሉዝ ለማድረግ ስለምፈልግ ቀንሰዋል ማለት ዝንጅብሉን ትንሽ ጨምርበታለሁ። እናንተ አነስ አርጋችሁ መጨመር ትችላላችሁ እንደ ፍላጎታችሁ ማለት ነው። ብርቱካኑን እንዲሁም ሎሚውን እልጠዋለሁ ከላይ፣ ምክንያቱም ሊማረር ይችላል። ከላይ ያለው ልጣጩን ከጨመራችሁ አብራችሁ ስለሚመር ከውስጥ ያለውን ፍሬ ምናምን ሎሚ ውስጥ ያለውን ፍሬውን አወጣዋለሁኝ ማለት ነው። በዚህ መልኩ ብርቱካኑንም ሎሚውንም እንደዚህ አርጌ ከትፌዋለሁ። ዝንጅብሉም እንደምታዩት አናናሱንም እንደምታዩት። በነገራችን ላይ አናናሱን እንደዚህ ከታች ያለውን እንትን ብላችሁ ማለት ነው መትከል ትችላላችሁ። እኔ ያሳያችኋለሁ ተክየው ማለት ነው። በጣም ቆንጆ ሆኖ ለምዶልኛል እና ትከሉት። በአመት አንድ ይወጣዋል ማለት ነው። እንደዚህ እስከምተክለው ድረስ ውሃ ላይ እንደዚህ አርጌ ቁጭ አድርገዋለሁኝ። ብታዋቸው ሁለቱ በጣም ቆንጆ ሆነዋል። እንደምታዩት እዚህ ላይ ሁሉንም ጨምሬ ፈጨዋለሁኝ እና ደግሞ የአናናሱን ይሄን የቀንትኑ ልጣጩን ማለት ነው አብራችሁ ራሱ ከብርቱካን ልጣጩ ጋር አብራችሁ ቀቅላችሁ መጠጣት ትችላላችሁ። በተለይ መቀነስ ለምትፈልጉ እህቶቼ ሎሚም ጨምራችሁ፣ ሎሚ ትንሽ ደም ማነስ ላለበት ሰው አይመከርም። እንዲሁም ደግሞ ዝንጅብሉ እርጉዝ ለሆነ ሰው ብዙ አይመከርም ማለት ነው። አታብዙ ስትጠቀሙ፣ በመጠኑ ብታደርጉት አሪፍ ነው። ትንሽ ማር ጨምርበታለሁኝ። አለመጨመርም ይቻላል፣ ችግር የለውም። ውሃ እንዳያችሁ ትንሽ ነው የጨመርኩት። እፈጨዋለሁኝ ማለት ነው። ሀይ አርጌ ነው በመጨረሻው ውስጥ ቢድም እፈጨው። በደንብ አድርጌ ከፈጨውት በኋላ እዚህ ጋር በማጥለያ ቀስ እያደረግን እናጠለዋለን። ትንሽ ካሜራ ምን እንደሆነ አላውቅም፣ ጥርት አላደረገውም። ብቻ ግን በዚህ መልኩ ወይኔ ሽታው በስማም ልነግራችሁ አልችልም። በጣም ቆንጆ ነው፣ በጣም ማለት ነው። የዝንጅብሉ ሽታ በስማም። እንደዚህ አድርገን በደንብ አድርገን ጭምቅ እናደርገውና ጭማቂውንም ምን ያልጥለውም ማለት በምግብ ቀላቅላችሁ መመገብ ትችላላችሁ የምትፈልጉ ልጆች ማለት ነው። ይሄ ከላይ ያለው አሰሩ በጣም አሪፍ ነው። የእውነት አትጣሉት። ከምግብ ጋር አድርጋችሁ አንድ ላይ መመገብ ትችላላችሁ። ከላይ ያለው አሰሩን ይሄንን ማለት ነው እና በጣም ቆንጆ ነው። በዚህ መልኩ በደንብ አድርጌ እንደዚህ ጭምቅ ካደረኩት በኋላ በንስፋ አድርጌ
ጥልል ካደረኩት በኋላ ትንሽ ቀዝቃዛ እንዲሆን ከፈለኩኝ በረዶ መጨመር እችላለሁ። እንደፈለጋችሁ እንደዚሁ እንዳለ መጨመር ትችላላችሁ። ትንሽ ደግሞ እናንተ በጣም እንትን የምትፈልጉ ከሆነ ማር መጨመር ትችላላችሁ። ማለት በጣም ስኳር የሚል ከፈለጋችሁ ደግሞ ፍሬሹ እንደዚህ ዝም ብላችሁ መጠጣት ከፈለጋችሁ ዝም ብላችሁ መጠጣት ትችላላችሁ። እንደምታዩት አልወፈረምም፣ አልቀጠንም። በጣም ቆንጆ አሪፍ የሆነ ጁስ ሆኖልኛል ማለት ነው። በጣም ቆንጆ ነው። ይህንን ይመስላል። በጣም አሪፍ ነው። በተለይ ሁሉም ቫይታሚን ወጪ የበለጸገ ነው። ስለዚህ ለሰውነታችን ከውስጥ ያለ ቆሻሻ ሁሉ ነገር ያስወግድልናል። እንደዚህ እየሰራችሁ ተመገቡ፣ ጠጡ እላችኋለሁኝ ውድ ቤተሰቦቼ። እንደምትወዱ ደግሞ ተስፋ አደርጋለሁ። ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ለምታበረታቱ ላይክ፣ ሼር ለምታረጉልኝ ደግሞ በጣም ነው ማመሰግነው። እንዲሁም ደግሞ አሁንም ላይክ ሼር እያደረጋችሁ አበረታቱኝ። በጣም ቆንጆ ነው የእውነት ዋው እና ሰርታችሁ ሞክሩ ትላችኋለሁኝ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። እንደ እግዚአብሔር ፍቃድ ደግሞ በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ጋብዣችኋለሁኝ። ሰርታችሁ ሞክሩት። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይህን የመሰለ ቆንጆ የሆነ አሲር ሰርቻለሁ። የምትወዱ ተስፋ አደርጋለሁ። ባይ ባይ።